ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እንግዲህ ሊቨርፑል በፕሪሚየር ሊጉ አራተኛ ተከታታይ ሽንፈቱን አስተናግዷል። እንደዚህ አይነት ሪከርዶች አዲስ ናቸው በሊቨርፑል ቤት። አርነ ስሎት ይህንን አቋሙን ማስተካከል እንደሚገባውና ያን ማድረግ ካልቻለ ግን ከሊቨርፑል ላል የመሰናበት እድል እንዳለው ነው እየተገለጸ የሚገኘው። ከጨዋታው በኋላ አርነ ስሎት እንዲህ ሲል ተናግሯል። አፈሳሰሙ በጣም ጥሩ አልነበረ። ምናልባትም በመጀመሪያው አጋማሽ ከ20 እስከ 25 ደቂቃዎች በስተቀር በዚያን ጊዜ 1-0 እየተመራ ነበር። ነገር ግን በዚያን ጊዜ በእነዚያ ከ20 እስከ 25 ደቂቃዎች ውስጥ ውጤቱ ሊቀየር እንደሚችል አስብ ነበር ሲሉ ነው የተናገሩት አርነ ስሎት። አክለውም እንግዲህ ቡድኖቹ ከኛ ጋር ሲጫወቱ የተወሰነ ያጫወት ስልት አላቸው። ይህም ከኛ ጋር ለመጫወት በጣም ጥሩ ስትራቴጂ ነው። እኛ ግን እስካሁን መፍትሄ አላገኘንም። በተጨማሪም ብዙ ጨዋታዎችን ከሜዳችን ውጭ እየተጫወትን ነው። ግን ይሄ ሰበብ አይደለም ሲሉ ተናግረዋል። አራት ተከታታይ የሊግ ሽንፈት ነው እንግዲህ በ13 ጨዋታዎች ሁለት ጊዜ ብቻ ነው ግብ ያልተቆጠረበት ሊቨርፑል በ13ቱ ጨዋታ 7 ጊዜ ሁለት ግብ ተቆጥሮበታል። በብሬንትፎርድ፣ በቼልሲ፣ በማንቸስተር ዩናይትድ እና ጋላታሳራይ መሸነፍ ችሏል። ይህ ደግሞ ፍንትው አድርጎ የሚያሳየው በጣም መጥፎ የሚባል ሪከርድ ነው። በተለይም ደግሞ እጅግ ከፍተኛ የሆነ ፈሰስ አድርጎ በክረምቱ የዝውውር መስኮት ተጫዋቾቹን ላስፈረመው ሊቨርፑል እንደዚህ አይነት ውጤት ፈጽሞ ተገቢ አይደለም። ታዲያ አሁን ይህንን ተከትሎ የሊቨርፑል የበላይ አካላት ከዚህ በኋላ በሚመጡት ጨዋታዎች ላይ የውጤት ማስተካከል እንዲያደርጉ፣ ነገር ግን ይህንን ማድረግ የማይችሉ ከሆነ በሊቨርፑል ቤት የመቆየት እድላቸው እጅግ ጠባብ ነው የሚሆነው። በሚቀጥሉት ጨዋታዎች ውስጥ እንግዲህ የውጤት መሻሻል ያመጣል ተብሎ ይጠበቃል። ያው ብዙዎች ኤክስፔክት ሊያደርጉ ይችላሉ። ነገር ግን በሚመጡት ጨዋታዎች ውስጥ በጣም ከፍተኛ የሆነ ጥንቃቄ ይደረጋል ተብሎ ነው የሚጠበቀው። ያንን ማድረግ የማይችሉ ከሆነ አሰልጣኙ የመሰናበት እድሉ ሊኖራቸው እንደሚችል ነው ታማኝ የሚባሉ የዜና አውታሮች እየተገለጸ የሚገኘው። እንደ አርነ ስሎት በሊቨርፑል ቤት የተደገፈ አሰልጣኝ ይኖራል ተብሎ አይጠበቅም። እንዲሁም ለኤርገን ክሎፕ የሁሉ ተጫዋች ተገዝቶ ቢሆን ኖሮ በጣም ድንቅ ውጤትን ያስመለክተናል ተብሎ ይጠበቅ ነበርና የሚመጡት ጨዋታዎች በአርነ ስሎት ቆይታ ላይ ወሳኝ ሚና ይኖራቸዋል ተብሎ ይጠበቃል። ቨርጂል ቫን ዳይክ እንዲህ ሲል ተናግሯል። ለመሻሻል እንሞክራለን፣ እርስ በርስ እንፈላለጋለን፣ ጋፍ እንፈልጋለን። ባለፈው አመት ከኛ ጋር ሲያከብሩ የነበሩ ሰዎች አሁን የበለጠ ከኛ ጋር እንዲሆኑ እንፈልጋለን። በማጥቃትም ሆነ በመከላከል ጥራት ስላለን ከዚህ ወደፊት እንወጣለን ሲል ተናግሯል። አንድሩ ሮበርትሰን ደግሞ ጠንክረን መስራት አለብን። እዚህ ክለብ ውስጥ ስትሆን ደጋፊዎች ውጤት ይፈልጋሉ፣ እኛን ለማየት እየተጓዙ ይመጣሉ። በፍራንክፈርቱ ጨዋታ ላይ ርቀት ተጉዞ የሚወጡ ብዙ ደጋፊዎች እንደነበሩ ማረጋገጥ እችላለሁ። እኛን መጥተው ለመደገፍ ብዙ ገንዘብ ያወጣሉና እኛም ለነሱ የሚገባቸውን መስጠት አለብን ብሏል። ሌላኛው እንግዲህ ፍሎሪያን ቨርትስ ዘንድሮ ፕሪሚየር ሊግ ብዙ የጎል እድል ከፈጠሩ ተጫዋቾች መካከል ቀዳሚ ነውና እድለኛ ነው ማለት አይቻልም። ብዙ የጎል እድሎችን ይፈጥራል፣ ግን ያው እስካሁን ድረስ በሚገባ የፈጠራቸውን የጎል እድሎች የተጠቀመለት ተጫዋች የለም እንጂ ተጫዋቹ አሁንም ክላስ ተጫዋች እንደሆነ በሚገባ እያስመለከተ ይገኛል። ሌላኛው በብሬንትፎርዱ ጨዋታም ሳይቀር ከዚህ ቀደም በነበሩ ጨዋታዎች ላይ ብቃቱን ማስመልከት የቻለው ዶሚኒክ ሶቦዝላይ ነው። እንግዲህ በየጨዋታው ለክለቡ ያለውን አሟጦ የሚሰጠው ብቸኛው ተጫዋች ዶሚኒክ ሶቦዝላይ ነው። በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋቾች ስብስብ ሲወጣ ከሊቨርፑል ዶሚኒክ ሶቦዝላይ መካተት ችሏል። ያው ከዚህ በፊት እንዳልኩት በጣም ድንቅ ብቃቱን እያስመለከቱ ከሚገኙ ተጫዋቾች ውስጥ ዶሚኒክ ሶቦዝላይ ነው ምርጥ ዝውውር ከሚባሉት ውስጥ ይጠቀሳልና ሊቨርፑል እንደ አጠቃላይ የቅንጅት ችግር አለበት። አዎ የተጫዋቾች መዋሃድ ፕሮብሌም እንዳለበት ፍንትው አድርጎ የሚያሳይ ነው። ደግሞ የአሌክሳንደር ኢዛክ ጉዳት ማስተናገድ ሌላ በእንቅርት ላይ ጆሮ ደግፍ የሆነ ነገር ነው ማለት ይቻላል። ምክንያቱም ተጫዋቹ ወደ ሪትም ለመመለስ እየጣረ በነበረበት ጊዜ እንደዚህ አይነት ጉዳት ማስተናገዱ ትንሽ ልብ ሰባሪ ነው ማለት ይቻላል። ተጫዋቹ በነገራችን ላይ በኒውካስትል ዩናይትድ ቤትም ሆኖ የጉዳት ሪከርድ ያለው ተጫዋች ነው። በርካታ ጉዳቶችን የሚያስተናግድ ተጫዋች ነው። ነገር ግን ያው በፊት በሆነባቸው ጊዜያቶች ለክለቡ ያለውን ምንም ሳይሰስት የሚሰጥ ተጫዋች እንደሆነ ይታወቃል። እስካሁን ድረስ ወደ ቀድሞ አቋሙ ተመልሷል ብዬ ለመናገር እንኳን አልደፍርም። ምክንያቱም በኒውካስትል ዩናይትድ ቤት አሌክሳንደር ኢዛክን ሁሉም ሰው ያውቀዋል፣ ምን ያህል ክሊኒካል እንደነበረ፣ ምን ያህል ፈጣን ሩጫዎችን የሚያደርግ በሊንክ አፕ ላይም ሆነ እንዲሁም ደግሞ ከሌሎች 9 ቁጥር አጥቂዎች በጣም ለየት ያለ 9 ቁጥር ነው ማለት ይቻላል። ድሪብል ያደርጋል፣ ማርክ የሚደረግ አይነት ተጫዋች አይደለምና አሁንም ቢሆን አሌክሳንደር ኢዛክ ወደ ቀድሞ አቋሙ እስኪመጣ ጊዜ ሊፈጅ ይችላል እንጂ ትክክለኛው ኢዛክ ከተመለሰ ለሊቨርፑል መስጠት ያለበትን ሁሉ የሚሰጥ ተጫዋች ሊቨርፑልን ወደ አስገራሚ ግርማ ሞገሱ የሚመልስ ተጫዋች እንደሆነ
ሁላችንም ልንረዳ የሚገባ ጉዳይ ነውና ተጫዋቹ አሁንም ቢሆን ሙሉ ለሙሉ ፊትነሱን እንዳላገኘ የሚታወቅ ጉዳይ ነው። ሊቨርፑልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃ እስክንገናኝ ድረስ መልካሙን ተመኘው።